የቻናሉን ቤተሰብ እንድትሆኑ በአክብሮት ጋብዛለን። አሁን አደምና ሐዋም ጉዞ ወደ ምድር። አላህ ሱብሓነሁ ወተዓላ ሁለቱንም ወደ ምድር ሲያወርዳቸው አደም ትካዜ ተቆጣጠረው፣ እጅጉን ሐሳብ ገባው። ሐዋ ደግሞ ማልቀስ የሌት ተቀን ተግባሯ ሆነ። ከዚያም አላህ ሱብሓነሁ ወተዓላ ለሁለቱንም ምድር እኮ እናንተ የመጣችሁባት ምንጫችሁ ናት፣ ከአፈር ነው የተፈጠራችሁት፣ ወደ አፈር ነው የምትመለሱት፣ ከአፈርም ነው የምትቀሰቀሱት እያለ አጽናናቸው። ከዚያም አደምና ሐዋ መሬት ላይ ቁጭ ብለው ሳለ ጅብሪል ዓለይሂ ሰላም 7 የስንዴ ፍሬዎችን ይዞለት መጣ። እያንዳንዱ ፍሬ 70,000 ዘለላ ያበቅል ነበር። አደምም ለጅብሪል ምን ላድርገው አለው። ጅብሪልም መሬት ላይ ዝራው አለው። አደምም ዘራውና ጅብሪል እያሳየው አጨደ። ከዚያም ፈጨው፣ ከዚያም አቦካው፣ ከዚያም ጋገረውና ሲቀዘቅዝ ከባለቤቱ ጋር በመብላት የህይወትን ውጣ ውረድ ይለምድ ጀመር። ሁለቱም የሚለብሱት ነገር ስላልነበራቸው በግ አረደና ቆዳውን ለራሱም ለሷም ልብስ ሰርቶ ለበሱ። እንዲህ እያሉ የህይወትን ውጣ ውረዶች ለመዱት። ልጆችም መውለድ ጀመሩ። ሐዋ ሁሌ የምትወልደው መንታ ነበር፣ አንድ ወንድና አንድ ሴት። ልጆቻቸውን ሲያገቡ በአንድ ላይ የተወለዱትን አያጋቡም ነበር። አንድ ላይ የተወለዱት ሴቷ በሌላ ጊዜ የተወለደውን ወንድ ስታገባ ወንዱም እንደዛው። አንድ ጊዜ ሀቢልና ቃቢል የተባሉ የአደም ልጆች ሁለቱም መንትያ እህቶች አሏቸውና ሀቢል የቃቢልን እህት አብራው የተወለደችውን ማግባት ፈልጎ ሲጠይቅ ቆንጆ ስለነበረች ቃቢል ለራሱ ፈልጓት ለሀቢል ከለከለው። አደምም ቃቢል እህቱን ለሀቢል እንዲድርለት ሲጠይቅም ፈቃደኛ አልሆን አለ። ከዚያም አደምም ለሁለቱ ልጆች ቁርባን እንዲያዘጋጁ አዘዛቸውና አደም ሐጅ ሊያደርግ ወደ መካ ተነሳ። ሐጅ በኢብራሂም ጊዜ የተጀመረ እንዳይመስላችሁ፣ ድሮም ቦታዋ ትታወቃለች። አደም ከሄደ በኋላ ልጆቹ ሀቢልና ቃቢል ልጅቷን ለማግባት ለአላህ ቁርባን አቀረቡ። ሀቢል እረኛ ነገር ስለነበር ጥሩ የሚያምር ለዓይን የሚማርክ ሙክት አቀረበ። ቃቢል ደግሞ ገበሬ ነበር፣ ግን ተራ ውዳቂ እህል ነው ያቀረበ። የሁለቱንም ቁርባኖች አንድ ቦታ ሳሉ ከሰማይ እሳት ወረደችና የሀቢልን ቁርባን በላች። ቁርባኑ ተቀባይነት አግኝቷል ማለት ነው። የቃቢልን ግን ተወችው፣ አላህ አልተቀበለውም ማለት ነው። ያን ጊዜ ቃቢልም እህቴን የምታገባ እንደሆን እገድልሃለሁ አለው ሀቢልን። ሀቢልም አላህ የሚቀበለው ከጥንቁቆች ወይም እሱን ከሚፈሩት ነው አለው። ያን ጊዜ ቃቢልም ወንድሙን ሀቢልን በያዘው ብረት ጭንቅላቱን መትቶ ጣለው። ቃቢል ወንድሙን ከገደለው በኋላ ሬሳውን ምን እንደሚያደርግ ጠፍቶበት በዚህ ሁኔታ ላይ ሳለ አንድ ቀን የወንድሙን ሬሳ እንዴት እንደሚሸሽግ ያሳየው ዘንድ አላህ መሬትን የሚጭር ቁራ ላከለት። ቃቢልም ወይኔ የወንድሜን ሬሳ እሸሽግ ዘንድ እንደዚህ ቁራ ቢጤ መሆን አቃተኝን አለ። ቃቢል ወንድሙን ሀቢል ከቀበረው በኋላ በመግደሉ በጣም ተጸጸተ። አደምም የልጁን ሞት ሲሰማ በከፍተኛ ሁኔታ አዘነ። አደምና ሐዋ በልጃቸው ሀቢል ሐዘን በጣሙን ስለተጎዱ አላህ ሺፍ የሚባል መልካም ልጅ ሰጥቶ ሐዘናቸውን አስረሳቸው። ሺፍ ማለት የአላህ ስጦታ ማለት ነው። እንደዛ ብለው ሊሰይሙት የቻሉትም ሀቢል ከሞተ በኋላ አላህ እሱን በምትኩ ስለሰጣቸው ነው። ለመጀመሪያ ጊዜ በጥበብ የተናገረውም ሺፍ ነው። ለመጀመሪያ ጊዜ በወርቅና በአልማዝ ንግድ የጀመረውም ሺፍ ነው። ለመጀመሪያ ጊዜ በሚዛን መገበያየትንም የጀመረው ሺፍ ነው። ለመጀመሪያ ጊዜ ከምድር ማዕድናትን ማውጣት ያስተማረውም ሺፍ ነው። በነገራችን ላይ የሰው ልጆች ሁሉ የዘር ሐረጋቸው ከሺፍ ጋር ነው የሚገናኙት።
ምክንያቱም ሌሎቹ የአደም ልጆች ተበታትነው ቀሩ እንጂ አልተዋለዱም። በዚህ ሁኔታ ሳለ አንድ ቀን መለከል መውት ቀጠሮዋን ጠብቆ አደምን ነፍሱን ለማውጣት ሲመጣ አደም ገና 40 ዓመት ይቀረኛል ብሎ ተሟገተ። መለከል መውትም በርግጥ እድሜህ 1000 ነበር፣ ግን ያኔ ለዳውድ ከኔ 40 ቀንሳችሁ 100 ሙሉለት ብለህ ነበር አለው። አደምም ምንም የማውቀው ነገር የለም እንዲህ ብዬም አላውቅም አለው። ያን ጊዜ አላህም የምስክር ወረቀቱንና ምስካሪ ያደረጋቸውን መላእክትን እንደ ማስረጃ አቀረበበት። አደምም አመነ። ሞት አፋፍ ላይ ደረሰ። ያን ጊዜ አደም ምክራዊ ኑዛዜውን ለልጁ ሺት ይናዘዝ ጀመር። የቀንና የሌሊትን ክፍለ ጊዜ አስተማረው። በሁለቱ ክፍለ ጊዜ ውስጥም የሚደረጉ አምልኮዎችንም በዝርዝር አስተማረው። ቀኑ ጁምዓ ነው። አደም በጣም ታሟል። ልጆቹ የሚያደርጉት ጠፍቷቸዋል። በዚህ መሃል አደም ለልጆቹ የጀነት ፍራፍሬ እንዲያመጡለት አዘዛቸው። እነሱ የጀነት ፍራፍሬ የት ይሆን ምን አይነት ይሆን የሚያውቁት ነገር የለም። ብቻ ሰብሰብ ብለው ፍለጋ ወጡ። በፍለጋ ላይ ሳሉ መላእክትም ሰብሰብ ብለው ከፈን፣ የሬሳ ሽቶ፣ መቆፈሪያ፣ አካፋ ምናምን ይዘው ሲያልፉ ተገጣጠሙ። ከዚያም መላእክቶቹም ለአደም ልጆች ወዴት ነው የምትሄዱት አሏቸው። ልጆቹም አባታችን ታሟል፣ የጀነት ፍራፍሬ ስላሰኘው ልንፈልግለት እየሄድን ነው አሏቸው። መላእክቶቹም አባታችሁ ሞቷል፣ ኑ ተመለሱ ብለው ልጆቹን ይዘው መለሷቸው። ለአደም መሞት በአጥናፈ ዓለም ያሉ ፍጥረታት በሙሉ ነበር ያለቀሱት፣ ምድርና ሰማያትም ሳይቀሩ። መላእክትም የአደምን የቀብር ስነ ስርዓት ለመፈጸም ሲመጡ እናታችን ሐዋ አለቀሰች። ከዚያም መላእክት የአደምን አስክሬን ወሰዱትና አጥበው ከፍነው ሽቶ ቀብተው ባዘጋጁለት ቀብር ውስጥ ልጆቹ እያዩ አስገብተውት አፈር መለሱበት። ከዚያም መላእክት እናንተ የአደም ልጆች ሆይ ይህ ካሁን በኋላ ሙታኖቻችሁን የምትቀብሩበት ስነ ስርዓት ነው ብሏቸው ሄዱ። አደም ከሞተ በኋላ ሐዋም ከአንድ ዓመት በኋላ ባለቤቷን ተከተለችው። ከዚህ በኋላ ዱንያ መስመሯን ይዛ የአደም ልጆች ችግር ልታስተምራቸው ነው። አደምና ሐዋ ከሞቱ በኋላ የአደም ልጆች ኃላፊነት ሙሉ በሙሉ ሺት ላይ ወደቀ። ሺት በጥሩ ሁኔታ የአደምን ልጆች ካስተዳደራቸው በኋላ የሱም የሞት ጽዋ መቅመሻ ጊዜው ደረሰና ለልጁ አኑሽ ኑዛዜውን ተናዘዘ። ነፍሱን ለፈጣሪው አስረከበ። የሺት ልጅ አኑሽም በጥሩ ሁኔታ ኃላፊነቱን ከተወጣ በኋላ የሱም ከዱንያ መሰናበቻ ጊዜው ይደርስና እሱም ለልጁ ቀይኑን ኃላፊነቱን አስረክቦ ዱንያን ተሰናበተ። አሁን የአደም ልጆች በጣም እየተበራከቱ መጥቷል። ቀይኑንም ከባዱን ኃላፊነቱን ተሸክሞ ከቆየ በኋላ ለልጁ መህላኢል መሪነቱን አስረክቦ አያቶቹ የቀመሱትን ጽዋ ቀመሰ። አሁን ተራው የመህላኢል ነው። መህላኢል በጣም ጀግና ነበር። ወንዳ ወንድነት ይታይበታል። ለመጀመሪያ ጊዜ ዛፍ የቆረጠው እሱ ነበር። ትላልቅ ህንፃዎችን ከእንጨት በመገንባት ምርጥ ከተማን መስርተዋል። የባቢሎንን ከተማና አቅሳን የቆረቆረውም መህላኢል ነው። በነገራችን ላይ መህላኢል ከአመፀኛ የጅን ነገዶች ጋር ከፍተኛ ጦርነት በመክፈት እልህ አስጨራሽ ፍልሚያ ካደረገ በኋላ ከምድር አባሯቸው ወደ ባህር ዳርቻና ወደ ተለያዩ ደሴቶች በታትኗቸዋል። በጣም የሚያምር ዘውድም ነበረው። ንግግሩም ማራኪ ነበር። ንግስናውም ለ40 ዓመታት ያህል ከከረመ በኋላ ነፍሱን ለፈጣሪዋ አስረከበ። መህላኢል ከሞተ በኋላ ልጁ የርድ የአባቱን ዙፋን ያዘ። እሱም ለተወሰነ ጊዜ አስተዳደረና
ቦታውን ለልጁ ኸኑኽ ወይም ኢድሪስ ዓለይሂ ሰላም